ሰይድና ዑመር አጀበን ታሪኩን በቅርቡ ሳየው በጣም ነካኝ። ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ? ሰይድና ዑመር ላጫውታችሁ። ሱብሃንአላህ በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጂ አሉ። አቡ ዑበይዳ ከዛ ነበር ስጡኝ አንሰጥም፣ ጦርነት ሊከፈት ሆነ። ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል ናልን አለው አቡ ዑበይዳ። ከዛ ሰይድና ዑመር እሺ አለ። ስንት ሺህ ሰራዊት አሰለፈ ሲወጣ? ስንት? ማንንም አላዘም። ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያው የሱ ኸዳም አለ። አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ። ንጉስ እኮ ነው፣ አሚሩል ሙእሚኒን፣ የምእመናን መሪ፣ የዓለምን 1/3 ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመረ። ሲሄዱ ግን ተመልከቱ አኽላቅ ፍትሃዊነት። ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው? አንተ ከፊት ለፊት ልጓሟን ይየዝክ መሄድ የለብህም፣ እኔም አንዳንዴ ጎታለሁ አንተም ትሰፈራለህ አለው። ይሄማ ይሆንም አሚረል ሙእሚኒን አሉ። ወኢላ ይሄማ ይሆናል አሉት። ይሄ አገልጋያቸው ምን ያደርግ? ትእዛዛቸውን ተቀበለ። በየወረፋ ነው የሚተካኩት። እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ? ሰይድና ዑመር ምን አሉ? እኔ የሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ። ጁዙ ሲያልቅ ወርዳለሁ፣ አንተ ትወጣና ግማሽ ጁዝ ትቀራለህ አሉ። የቁርአን ትውልድ ሱብሃንአላህ። ሰይድና ዑመር ይቀራሉ፣ እሱ ይጎታል። እሱ ይወጣል፣ እሱ እየቀራ እሳቸው ይጎታሉ። ንጉስ እኮ ነው የፈረስ አፊዞ የሚጎተው። አጂብ በጣም የሚያጅበው ይላሉ ሙአሪኾቹ። በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው? የማን ነበር? ያገልጋዩ ባሪያ ነበር። ሰይድና ዑመር ምን ይዘዋል? ልጓሟን ይዘው። ንጉስ አጀበን ወላሂ ታሪኩ ሚነካ ነው። ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው። ካለባበሳቸው ጀምሮ ከምኑ ዞር በል አሉት። እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር። ልክ እንዳዩት ምን አሉ? ኢና ቀረእና ፊ ተውራት፣ እኛ እኮ ተውራት መጽሐፋችን ላይ አንብበናል። እነማ የፍተሑ በይተል መቅዲስ፣ በይተል መቅዲስን የሚከፍታት ንጉስ ይመጣል። መሊኩን የምሺ ወጉላሙሁ ራኪብ። ተውራት ላይ የተጠቀሰው ምንድነው? ንጉሱ በእግር እየሄደ የሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው ሚል መጽሐፋችን ውስጥ አለ። እሱ ነው ስንጠብቅ የነበራል። ቁልፉን ለማን ሰጡ? ለሰይድና ዑመር ረዲየላሁ ተዓላ። ያው ምን አይነት ዳዕዋ ነው ለነሱ! አላሁ አክበር። ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ። መጨረሻ ምን አሉ? ቀሳውስትን ሲያስጎበኙት ቤተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ እያለ እነሱ አምልኮ ቦታ አዛን ከውጭ ሰሙ። አዛን ተአዘነ። እነዚህ ምን አሉት ቄሶቹ? እዚሁ ስገድ የአሚረል ሙእሚኒን አሉት። አይሆንም አላቸው። እኔ ዛሬ እዚህ ሰገድኩ፣ ነገ ሙስሊሞቹ ምን ይላሉ? ዑመር የሰገደበት ቦታ እኛ ነው ይሏቸዋል። አይሆንም አላቸው። ወጥቶ ውጭ ሰገደ። በጣም የሚያጅበው ወጥቶ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነቡ። አያጅብም? ሹፍ የዑመርን ምልከታ። ነገ የኛ ቦታ ነው ይሏቸዋል። ይሄኛው ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች። አልዓድል አልዓድ ሐቂቀተን እስልምና እንዲህ የዓለምን ጫፍ ያዳረሰው ለንግድ በሚንቀሳቀሱ ታማኝ ሙስሊሞች ነው ነበር። ስለዚህ ውብ ስነ ምግባር ሰዎችን ወደ እስልምና የምንጠራበት መሳሪያችን ነው። የሚገርመው አንዳንድ በእስልምና ዙሪያ የተጻፉ መጽሐፎችን ስታነቡ እስልምና ወደ አውሮፓ የተወሰነ አውሮፓ፣ ወደ ህንድ፣ ወደ አብዛኛው የአፍሪካ ሀገሮች የገባው በምንድን ነው? በሙስሊም ነጋዴዎች ውብ ስነ ምግባር ነበር።
በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳኙት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቁመው ነበር የሚሰግዱት በዚህ ነው የተስፋፋው ይላሉ ሐታ አገራችን ላይ ስማችን ምንድነው ነበር ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸሆቹ ጥግ ነው ብር አደራ ጥሎ መሄድ ቄሶቹ እንኳን አያስቀምጥም የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የመሃይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማድረግ እፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሁፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየውን ፊልም ያ ነው የጃሃድ ጦርነት የጃሃድ ፊልም ነው የሚልገና አሪሳላ ፊልም ስትጠይቀው የጃሃድ ፊልም አይታል ይልሃል ይህ ፊሊንግኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው እውን እስልምና በሰይፍ ነው ወይ የተስፋፋው ነብያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኺራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ ያስቀምጥላችኋል የነብያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ተቀላላ 23 አመት መካ ውስጥ የመካ ዘመን የሚባለው 13 አመት መዲናው ስንት 10 አመት መካ ውስጥ ሰይፍ መዘዋሎይ እስኪ እንመልከት መካ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም 13 አመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበር ቁሉ ላ ኢላሃ ኢላላህ ትፍሊሑ ላ ኢላሃ ኢላላህ በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተመዘዘው አይደለም ነቢላል አልተደበደቡ ስንቱ ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካ ውስጥ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለኝ የኔን አታመልኩም የናንተን አላመልክም በዚህም ታይም መስለም ነበር የሚያስገድለው ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑን ለመጠቆም የመዲና ቆይታቸውስ የነብያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰብ أمتي يا ويح قلبي ما دهاك دارك الميمون أضحاك المقابر كل جزء منك بحر من دماء كل جزء منك مهدوم المنام أمتي يا ويح قلبي ما دهاك دارك الميمون أضحاك المقابر كل جزء منك بحر من دماء كل جزء منك مهدوم المنابر قريشوች ነብያችን ሰለላሁ ዐለይሂ ወሰለም መዲና ውስጥ ጥሩ ቦታ ይዘው መደላደላቸውን ሲያዩ ቁጭት አላስቀመጣቸው ለመዲና ነዋሪያን ላኩ ምን ብለው ሙሐመድን ካላስወጣችሁ እንዘምትባችኋለን በመዲና ነዋሪያን ላይ ማዕቀብ ጣሉባቸው ከዓባን እንዳይዘይሩ ማዕቀብ ተጣለ የአላህን ቤት በጣም የሚገርመው ነብያችንን ሰለላሁ ዐለይሂ ወሰለም በድብቅ ለመግደል ሙከራ ማረጉላ ጀመሩ ማን ቁረይሾች ሙአሪኮቹ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ከ13 ያላነሰ የመግደል ሙከራ ተደርጎባቸው ነበር ታውቃላችሁ ይህ ግፍ ሲበዛ ችግር ሲበዛ አላህ Subhanahu Wa Ta'ala
የመከላከል ፍቃድ ለሙስሊሞች አዋጅ አወረደ أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير أذن للذين يقاتلون بأنهم ظلموا وإن الله على نصرهم لقدير بلو آيات ورد لنزا أذن تفكد الله لنمان يقاتلون ጦርነት የታወጀባቸው ማለት ነው አያት የሚጋደሉ አይደለም ሊገደሉ የተወሰነባቸው ለነሱ ተፈቅዷል ስለተበደሉ አላህም ሊረዳቸው ቻይ ነው እነዚህ ሰዎች እነማን ናቸው الذين اخرجوا من ديارهم بغير حق ያለምንም ተጨባጭ እውነታ አገራቸውን እንዲለቁ የተደረጉ ሰሃቦች ለነሱ መጋደልን ፈቅደናል ምን በማለታቸው ነው የተባረሩት إلا أن يقولوا ربنا الله ጌታችን አላህ ነው በማለታቸው የሐሳብ ነጻነት የእምነት ነጻነት በማወጃቸው ሊገደሉ ተወስኖባቸዋል ሊገሏቸው ያሳደዱ ነው መከላከል አላህ እዚህ ቦታ ላይ ፈቀደ በደንብ ከስሩ ለማየት ዳታዎችን ሰጣቸዋለሁ ቁጥሮችን ነብያችን ሰለላሁ ዐለይሂ ወሰለም ባደረጓቸው ጦርነት ውስጥ ምን ያህል ሙስሊም ያልሆነ አካልና ሙስሊም ሸሂድ ሆኗል የሚለው እናያለን በድር ዘመቻ ላይ ከሙስሊሞች መስዋዕት የሆኑት 13 ነው ከነሱ 7 እንደምረዋለን ምን ያህል እብለት ቅጥፈትኛ ላይ እንደሚናገሩ እንድታቁ ሁለተኛ ኡሁድ ላይ ሙስሊሙ ላይ 70 ሸሂድ ሆነ እነሱ 22 ሰው አህዛብ ላይ ሙስሊሙ 6 እነሱ 3 በኒ ሙስጠሊቅ ላይ ሙስሊሙ 0 ከነሱ 3 ኸይበር ላይ ሙስሊሙ 19 ሸሂድ ሆኑ ከነሱ ምንም ሙታን የለም ቢዕር መኡና ላይ ሙስሊሙ 69 ሸሂድ የሆኑት ከነሱ ምንም ሙዕታ ላይ ሙስሊሙ 14 እነሱም 14 ሁነይን ላይ ሙስሊሙ ላይ 4 እነሱ 71 ጣኢፍ ላይ ከሙስሊሙ 13 ሸሂድ ሆነ ከነሱ ምንም አልተገደለም ሌሎች ላይ ድምር ደግሞ ሲታዩ በያጋጣሚው የተገደሉት ከሙስሊሞቹ 118 ሸሂድ ሲሆኑ ከነሱ 256 ሙተዋል በድምሩ ከሙስሊሙም ሙስሊም ካልሆነውም ምን ያህል የሞተ ይመስላችኋል እንዲያው ሚናፈሰው ሰይፍ የሚባል በድምሩ ከነሱም ከኛም የሞተው 756 ሰው አያጅብም 756 ከነሱም ከኛም የሞቱት ይሄ ነው የሰይፍ ዲን የሚባል ከነሱሳ በሁለተኛው ዓለም ጦርነት ብቻ በግፍ ሰቆቃ የተገደለው ህዝብ 50 ሚሊዮን ነው 50 ሚሊዮን አሁን እስከነበርንበት የመጨረሻ ክፍለ ዘመን ድረስ ባለፈው በአውሮፓውያን ክርስቲያኖች መሃል የተደረገው እልቂት 165 ሚሊዮን ህዝብ የትኛው ነው የሰይፍ ዲን ይህ አጉል ብለት ነው እኔ የሚሊኒየሙኑ ቅጥፈት ብየዋል የእስልምናን ጥሩ ኢሜጅ ለማበላሸት ነው ይሄን ያደረጉ ያሉት አሁን ሳላችኋለሁ እኔ ይሄን ሲሉን አሁን ሰይፍ መዘናል ተመዞብን ነው ያለ አይደል ኢራቅ ላይ ቦምብ ይወርዳል አፍጋኒስታን ላይ ይዘንባል ግን እየሰለመ ነው አሁንስ በምን ያመጣ ነው መልሳላቸው አንድ አሜሪካዊ የሆነ ወንድም መጥቶ ነበር ሴፕቴምበር 11 እንሳው እንደፈረሰ አካባቢ በዛ አመት አለ 20,000 ነጭ አሜሪካውያን ብቻ እስልምናን ተቀበሏል በዛው ክስተት ስለዚህ እስልምና በምን የተስፋፋው بخلق عظيم ሙስሊሞች በሚያሳዩት ውብ ስነ ምግባር ስለዚህ አደራ ምለው አኽላቃችን ውብ መሆን አለበት ወደ እስላም የሚጣራ ስነ ምግባር ሊኖረን ይገባል ነብያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ በምን ያወደሳቸው ወኢነከ ለዓላ خلق عظيم ረሱል የተላኩበትን ዓላማ ሚሽን ስቴትመንታቸው ምን ሲሉ ነው ያስቀመጡት انما بعثت لاتمم مكارم الاخلاق ስነ ምግባርን ላሟላን የተላኩት
ዱዓቸው ምን ነበር ለአላህ اللهم حسن خلقي كما حسنت خلقي ጌታዬ አካለ ቁመኔ እንዳሳመርከው ስነ ምግባሬን ውብ አድርገው ረሱል ዱዓ ያረጉበት አላህ ያወደሳቸው የተላኩበት ዓላማ ምንድነው ሁስኑል ኹሉቅ ውብ ስነ ምግባር ለሰው ልጆች ደግ ማድረግ ነው ዓላማ ጥሩ ስነ ምግባር ያስፈልገናል ግን አለን ወይ ስነ ምግባሩ አለን ለወደ እስላም የሚጣራን ያለን ከእስላም የሚያባር